ወደ ኢዝምር ደርሳለሁ ኢዝምር ሲደርስ ሁሉ ነገር እናወራለን ሶመር ከናቱ ጋር ያለውን ወሬ ጨርሶ ወደ ቱርካን ጋር ይመጣል ቱርካንንም ይዞ ወደ ኢዝምር ጉዞ ይጀምራሉ ከግማሽ ሰዓት በኋላ ወደ ኢዝምር ይደርሳሉ ቱርካን ከመኪና እንደወረደች ሙስጠፋን ትመለከተዋለች ሙስጠፋ እንዴት ነው ሙስጠፋ እንደዚህ የምታረጋው አመኘህ ነበር ሙስጠፋ አመኘህ ነበር ነገርኝ ሙስጠፋ ምንድነው ያረከው እንዴት እንደዚህ ታረጋለህ እህቴን አስገድደህ ነው ያገባው ቱርካን እባክሽን ተረጋጊና ሁሉ ነገር ነግርሻለሁ ለምንድነው መረጋጋው ሙስጠፋ እህቴ ከቤተሰቧ ተደብቃ እንድትጋባ አረክ ቆይ እንዴት እንደዚህ ታረጋለህ ሙስጠፋ እንዴት ብለህ እንደዚህ ታረጋለህ ዳሪያ አይታለች ቆይ እንኳን ደስ አለ ሙስጠፋ እንኳን ደስ አለ ውድ ወንድሜ በጣም ደስ ብሎኛል ሶመር ምንድነው ግራ አጋባኝ እኮ እንኳን ደስ አለ ትለኛለህ ደሞ ትማታኛለህ አልገባኝም ቆይ ምን እያደረክ እንኳን ደስ አለ ያልኩ በማግባት ደስተኛው ነኝ ነው የመጣው ደሞ በሰርግ ስነ ስርዓት ላይ እኔም ባለ መጥራት ተናድጄ ነው ሐሳብህ ለኔ በተነግረኝ ቀድመ በጣም ትልቅ ሰርግ ይኖር ነበር በጣም ጥሩ ሶመር እንኳን አደረክ ደግ አደረክ ይያልከው ነው ወንድምን ያረከው ነገር ልክ ነው ይያልክ ያበረታታው ነው በጣም ጥሩ ሶመር ሙስጠፋ አሁን ንገረኝ ዳሪያ የት ነች ሙስጠፋ ዳሪያ ያለችበትን ቦታ ንገረኝ ቱርካን አልነግርሽም ቆይ ምን ልታረግ ያለችበትን ቦታ ካወቅሽዋላ ጓደኞቿ ፊት ለፊት ሄደሽ ልትሳደቢያት ልታዋርጃት ነው ሙስጠፋ ዳሪያ ያለችበትን ቦታ ንገረኝ ቱርካን ይሄንን ማድረግ አልችልም ዳሪያ ያለችበትን ቦታ ልነግርሽ አልችልም ሲቪላይ ህመማን እያሳበበች ኦዛርን ወደ ራሷ እየሳበችው ከትልቁ ቤት አስወጥታ ሆቴል ውስጥ እየኖረ የነበረው ኦዛር አሞኛል በጣም ብሶብኛል ብላ ወደ ቤቷ እንዲመጣ ታደርጋለች ይህንን ጉዳይ ደግሞ ኦዛር ሲቪላይ ቤት ውስጥ መኖሩን የሩቻን ሰዎች ተከታትለው ለሩቻን ይነግሯታል ይህን በጣም ትናድዳለች ኦዛር ሁሉ ነገሩን ጥሎ ሁሉን አዳሩን ከሲቪላይ ጋር አድርጓል አሟታል ተጎድታለች ብሎ እሷን እየተንከባከበ ነው ወይዘሮ ሲቪላይ ህክምናሽን በአግባቡ መከታተል ይኖርብሻል የካንሰር በሽታ ምንም እንኳን ለሰው ልጅ አስኪ ነገር ቢሆንም ህክምና ከተደረገ የማይዳንበት በሽታ አይደለም አንቺን ያዘሽ እባክሽን ህክምናሽን ተከታተይ ዶክተር እኔ ምንም ነገር አልፈልግም ወደዚህ የመጣሁትም ለአንዴና ለመጨረሻ ጊዜ እንደመጣው ልነግርህ ፈልጌ ነው በቃ ዶክተር የሚመጣውን ነገር ሁሉ መቀበል ፈልጋለሁ ደሞ ዶክተር ለኦዛር የምትናገረው ይሄንን ብቻ ነው ሌላ ነገር ምንም አትነግረውም ሲቪላይ በጣም ይቅርታ አድርግልኝ የሥራ ስልክ ነበር ለዛ ነው የወጣሁት ምንም አታስብ በቃ ከዶክተሩ ጋር ሁሉ ነገር አውርተናል ሲቪላይ ምንድነው ያወራችሁት ዶክተሩ ምንድነው ያለሽ ኦዛር በቃ ዶክተሩ ጋር እኔ ያወርቻለሁ እባክን እንሂድ ሲቪላይ ዶክተሩ ምን እንዳለሽ ማወቅ ፈልጋለሁ ነይ እንመለስ እባክን ኦዛር በቃ ሁሉ ነገር ለኔ ነግሮኛል ከዚህ በላይ መርከም አልፈልግም እንሂድ እባክን ኦዛር ዶኑሽ አንድ ከባድ ጥርጥር ውስጥ ገብታለች ቤት ውስጥ የሷ የልጅነት ፎቶ የለም ሌላው ደግሞ ከባድ ጥርጣሬ እንዲያድር ያደረጋት ፏዚ ዳሪያ የኔ ልጅ አይደለችም የኔ ልጅ ሌላ ነች ብሎ ነግሯታል ዶኑሽ በሁኔታዎች ግራ እየተጋባች ለነስሪን ሳትነግር አክስቷን የኔ ልጅነት የፎቶ የታለ እያለች ተጨቀጭቃለች ነዛትም የዶኑሽ ጥያቄና ጭቅጭቅ ሲበዛባት ዶኑሽን ያንቺም የልጅነት ፎቶ አለ ብላ የቱርካንን ፎቶ አውጥታ ተሰጣታለች እማዬ ይሄንን ፎቶ አየሽው ታስታውሻለሽ ይሄንን ፎቶ የኔ ውድ እንዴት ረሳዋለሁ ዶኑሽ እቺ ማለት እኮ የኔ ውድ እንቁ ልጅ ነች ቱርካን የኔ ውድ ቱርካን ዶኑሽ በልጅነቷ በጣም አስቸጋሪ ልጅ ነበረች እሷን ለማሳደግ በጣም ብዙ መከራ ነው ያየሁት እማዬ ቱርካን ነች እንዴ እቺ አዎ ልጅ ቱርካን አትመስልም አይደል በጣም አስቸጋሪ ነበረች አሁን እንደምታያት ጨዋና አትመስልሽ ረባሽ ነች በዛ ላይ ተንታምማለች አባቷማ በቃ እንደው እቺ ልጅ እያለ ነበር በመጨረሻም ከብዙ ጭቅጭቅና ከብዙ ፍለጋ በኋላ ዳሪያን ታገኛታለች ቱርካን ዳሪያ ላይ ትጮህባታለች ዳሪያን ትቆጣለች እማዬና አባዬ ይህንን ሰሙ ምንድነው የሚሉት ለምን እንደዚህ ያደረግሽ እያለች ትቆጣታለች ዳሪያ ግን የቱርካን ወቀሳ የቱርካን ጩኸት የሚበግራትና የሚመልሳት ልቧን የሚያራራ ሴት አልነበረችም እስኪ ንገረኝ ቱርካን እኔ ሙስጠፋን ላገባ ነው ብዬ ለማዬና ለአባዬ ብናገር እሺ ይሉኝ ነበር በፍጹም እሺ አይሉኝም ትምህርትሽን አርፈሽ ተማሪ ነበር የሚሉኝ እኔ ግን ትምህርቴንም እየተማርኩ ነው ሙስጠፋንም አልተውኩም እህቴ ምን እያልሽ ነው አንቺ እኮ ገና ልጅ ነሽ ትምህርትሽን አልጨረሽም ገና ብዙ ነገር ይጠብቅሻል እማዬና አባዬ እኮ ትምህርትሽን ተማሪ የሚሉት ላንቺ ብሎ እኮ ነው አባዬ በሽተኛ ነው ቆይ ይሄንን ነገር ስሰማ ምን እንደሚሆን ግን አስበሻል እህቴ እኔ ህፃን ልጅ አይደለሁ ምን ማድረግ እንዳለብኝና እንደሌለብኝ ጠንቅቄ ማክሴት ነኝ ዶኑሽ ይሄ ነገር ወደፊት ይቆጭሻል ትዳር ቤተሰብ መመስረት ቀላል ነገር መስሎሻል ሁሉ ነገር ታያለሽ ምናልባት
ቤተሰቦችሽን ያስገዳሽ ሙስጠፋ ጥሎሽ ሊሄድ ይችላል። ብቻሽን ልትቀርቻለሽ። ልጅ ይመጣል፣ ትወልጃለሽ። ልጅሽን ለማሳደግ ትቸገር ይሆናል። ብቻሽን ልጅሽን ለማሳደግ ትቸገሪያለሽ። ምትበዩ ምትጠጪው ነገር ሊጠፋብሽ ይችላል። ዳሪያ የዛኔ ግን በፍጹም ዞሬ አልመለከትሽም። አይዞሽ እህት ያልልሽም፣ እጄን ለእርዳታ አልዘረጋልሽም። ዳሪያ እኔ የምልሽን ስሚና ከኔ ጋር እምቢ ካልሽ ግን እያለቀሽ ወደ እኔ ብትመጭም ዞሬ አልመለከትሽም። በፍጹም ዳሪያ ልረዳሽ አልችልም። የዛኔ በጣም ጥሩ በይ፣ ይሄ መጨረሻችን ነው። እዚህ በኋላ የምትጠብቀኝ የምትረዳኝ እህት አለችኝ እንዳትዪ። ቱርካን የምቀምሰው የምበላው ነገር ይጥፋ፣ የፈለገ ነገር ይምጣ እንጂ እርዳታሽን ፈልጌ ወደ አንቺ ጋር በፍጹም አልመጣም። ውሃ ጠጥቼ አድራለሁ እንጂ ዞሬ ወደ አንቺ ጋር አልመለከትም። የሩቻን ሰዎች ሲቪላይና ኦዛርን እያንዳንዱን እንቅስቃሴ እየተከታተሉ ስለ ሲቪላይ አንድ ከባድ አስደንጋጭና ወሳኝ የሆነ መረጃ ለሩቻን ያደርሳሉ። ዜናውንም ቱርካን ከሩቻን ጋር አብራ ቤት ውስጥ በነበረችበት አጋጣሚ እሷም አብራት ትሰማለች። አቤት፣ ማን ነው? አንቺ ምንድነው እዚህ የምትሰሪው? ለምንድነው ወደዚህ የመጣሽው? እንዴት ነው ነገሩ? እንኳን ደህና መጣሽ አይደል የሚባለው? ይኸውልሽ አበባ ይዤ መጥቻለሁ። በሽተኛ ሰው መጠየቅ ጥሩ ነገር ነው። ይቅርታ በሽተኛ አልኩሽ። ከህመሙ ያገገመ ሰው፣ ደህና የሆነን ሰው መጠየቅ ደግሞ በጣም ጥሩ ነው። ደህና መሆንሽን ስሰማ በጣም ደስ እያለኝ ልጠይቅሽ ብዬ ነው የመጣሁት። ምንድነው መቀባጥሪው? ለምንድነው ወደዚህ የመጣሽው? አሁን ውጭልኝ ከዚህ፣ ውጭልኝ ከዚህ። ሩቻን ምንድነው የምትሰሪው በዚህ ሰዓት? ኦዛሩዴ እንዴት ነህ? እባክህ አይዞ፣ ልረብሻችሁ አይደለም የመጣሁት። እኔማ ወይዘሮ ሲቪላይን እንኳን ደስ አለሽ ለማለት ነው የመጣሁት። ለምን ነው እንኳን ደስ አለሽ የምትይው? ለካ አታውቅም። አንተ የምታውቅ መስሎኝ ነበር። ኦዛር በጣም ጎበዝና ብልህ ሰው ትመስለኝ ነበር፣ ግን አይደለም። እቺ ሴት ቤትህን፣ ትዳርህን፣ ሁሉን ነገር እንድረሳ አድርጋ እየተጫወተችብህ ነው። ሩቻን ምንድነው የምትቀባጥሪው? ስለምንድነው የምታወሪው? እሺ ወደ ጉዳይ ልግባና ኦዛር ሲቪላይ በሽተኛ አይደለችም። ምን? አዎ ሲቪላይ የዛሬ 2 ዓመት ነበር የካንሰር በሽተኛ ነበረችው። እናም ህመሟን በሚገባ ተከታትላ ከህመሟ አገግማ ደህና ሆናለች። አሁን ላይ ምንም አይነት በሽታ የለባትም። የድሮ ህመሟን በሽታ ወረቀት እያሳየች አንተን እያሞኘች ነበር ማለት ነው። ውጭልኝ ከቤቴ ውጭልኝ። አይዞሽ፣ እኔ እንዳንቺ የሰው ቤት ገብቼ የምቀር ባለጌ ሴት አይደለሁም። በሉ መልካም አዳር ይሁንላችሁ። ደህና አደሩ። ኦዛር ምን መሰለህ፣ ምንም እንዳትይኝ ሲቪላይ፣ ዝም በይ፣ ምንም እንዳትይኝ። ቱርካን ብቻዋን ቤት ውስጥ ቁጭ ብላ የሶመርን ነገር ታብሰለስላለች። ሶመር አምኜ ነበር። አንተ ግን እነዚህን በመጠቀም ልጄን ልትቀማ ነበር አይደል? ለሁሉም ነገር ምላሽ ታገኛለህ ሶመር፣ ለዚህ ምላሽ ታገኛለህ። ቱርካን በብስጭትና በንዴት ውስጥ ሆና ሶመርን ፍለጋ ወደ ትልቁ ቤት ትሄዳለች። ሶመር ትልቁ ቤት አልነበረም። ወዲያውን ቱርካን ያለምንም ጥርጥር ሶመር ያለው ሚኒ ቤት ነው ብላ ወደ ሚኒ ቤት ታመራለች። የቱርካን ግምት ትክክል ሆኖ ሶመር ሚኒ ቤት ልጁን እያጫወተ ከሚኒ ጋር እየተሳሳቁ ቱርካን ስትመለከታቸው ውስጧ እየተቃጠለ ተደብቃ ሁለቱም ማየቷን ትቀጥላለች። ሚኒና ሶመር እየተሳሳቁ ቱርካን በቅናት ውስጧ እየተቃጠለ አንገቷን ደፍታ ስታለቅስ ድንገት ሚኒ ትመለከታታለች። ይህን ሚኒ ቱርካንን ይባሱን ለማናደድ የሶመርን እጅ ትይዛለች። ሶመር ዛሬ ልጃችን በጣም ናፍቃህ ነበር። ሶመር ላይ ደገፍ ብላ ከሶመር ጋር ትሳሳቃለች። ቱርካንም ቆፍጠን ብላ እንባዋን ጠራርጋ ከቦርሷ ውስጥ ካሜራ አውጥታ ሁለቱን ፎቶ ማንሳት ትጀምራለች። ሚኒ ሶመርን እያቀፈችው ጭራሽ መሳም ትጀምራለች። ቱርካን ቆይ ቱርካን ምን እያረግሽ ነው? ምን እያረግሽ መሆኑ ነው? ሶመር አንተ ያረግከውን እያረግኩ ነው። አንተ በእኔ ላይ ያረግከውን እያደረግኩ ነው። ቱርካን ቆይ ምን እየሰራሽ ነው? ምን እያረግሽ ነው? ንገርኝ እስኪ፣ ምን አስበሽ ነው? ምን እያረግሽ ነው? ሶመር ምን እያረግሽ ነው የምትለኝ? ና መኪና ውስጥ ግባ። ና ሶመር ምን እያረግኩ እንደነበረና ምን አስቤ እንደነበር ላሳይ። ና። ቱርካን ሶመርን እየጎተተች ወደ ቤቷ ስትወስደው ሚኒ ብቻዋን ትቀራለች።
ኦዛር እባክህን ያችን ሴት እንዳሰማት ኦዛር እባክህን እኔ ላንተ ምንም አደርጋለሁ እኔ አንተን ከልቤ ነው የማፈቅረው እባክህን ኦዛር ስማኝ እባክህን ኦዛር ሁሉን ነገር ያደረኩት ኦዛር እኔ እና አንተ በድጋሚ አንድ ላይ እንድንሆን ስለፈለኩ ነው እኔ አንተን ስለምወድ በድጋሚ አብረን እንድንሆን ስለፈለኩ ነው የፈለግሽውን ነገር ማድረግ ትችያለሽ በፍጹም አላምንሽም ሲቪላይ በቃኝ አንቺ ነገር በድጋሚ አብረን አንድ ላይ እንድንሆን ስለፈለኩ ነው እባክህን ኦዛር እባክህን ኦዛር በቃሽ ሲቪላይ በቃሽ እንኳንስ ሙስጠፋ ይሄንን ጉድሽን አልሰማልሽም ያንቺ ልጅ በመሆኑ ያፍር ነበር በእውነት በጣም ነው የምታሳፍሪው ሲቪላይ በጣም ታሳፍሪያለሽ ሶመር ተመልከትና ምን እያረግሽው ምን አስበሽ ነበር እያልክ ነው አይደል ይሄ ሁሉ ሶመር አንተ ስታረግ የነበረውን ነገር እያረኩ ነበር ተመልከት ይሄንን ሶመር ተመልከት ይሄንን እነዚህ ፎቶዎችን በመጠቀም ነው አይደል አንተ ልጅን ከኔ ቅፍ ለመቀማት ያሰብከው ይሄ ነበር አቅደ ጋር ጊዜን ከኔ ጋር ውሎን ቀንን እያሳለፍክ ፈገግ እያልክ በጀርባዬ ደግሞ ልጅን ከኔ ለመቀማት ታስር ይበኛል በእነዚህ ፎቶዎች ነው አይደል ልጅን ከኔ ለመቀማት ያሰብከው ቱርካን እነዚህ ፎቶዎች ከየት አገኘሽ ቆይ እንዴት አገኘሻቸው እነው ሶመር ከስራ በላይ ፎቶዎችን እንዴት ማግኘት ነው ገረመ ፎቶዎችን እኔ ራሴ ነኝ ከናንተ ቤት ያገኘሁት ቱርካን ምን መሰለኝ ስለነዚህ ፎቶዎች ላስረዳሽ እኔ ምንም ማውቀው ነገር የለም ሶመር በቃ መቼም በሆን ልጄን ከኔ ያቀማም በእነዚህ ፎቶዎች ልጄን ከኔ ለመቀማት ፈልገ ነበር አይደል እኔም ደግሞ በፍጹም ልጄን እንዳታይ ነው ማደርገው ሶመር አንተ ያደረክብኝ ነገር እኔም አደርጋለሁ በፍጹም ልጄን አትቀማብኝም አሁን ከቤት ይወጣልኝ ከዚህ በኋላ በፍጹም በልጅ አታስፈራራኝም ልጄን ከኔ ቀማለሁ ብለህ በፍጹም ሶመር እንዳታስብ ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው የወፍ ጎጆ ድራማ ክፍል 79 ይመስል ነበር እንዴት ነበር ሐሳብ አስተያየቱን አስቀምጡ በቀጣይ ክፍልስ ምን ከሰት ይሆን ሁሉንም አብረን እንመለከት ይሆናል የሶመርና የቱርካን ምልልስ መጣላት መታረቅ መጨረሻው ይሄ ይሁን ዶኑሽስ በመጨረሻ ነስሪና ሳዲቅ ወላጆቿ አለመሆኗን ታቂ ይሁን ስታቅስ ምን ይፈጠራል የዳሪያና የሙስጠፋ ግንኙነት እነሱ እንዳሉት እንዳማረበት ይቀጥላል የዳሪያና የቤተሰቦቿ ጥርስ እንዴት ይሆን እነዚህና ሌሎች በርካታ አጓጊ መሳጭ አስገራሚ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል ሁሉንም አብረን ምንመለከት ይሆናል ነገር ግን ለቻናላችን አዲስ ሆናችሁ ደግሞ ይሄ ተወዳጅ ተናፋቂ ድራማ በየዕለቱ ለእናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ ሌሎች በርካታ አዳዲስና ምርጥ ስራዎችም ወደ እናንተ ጋር ይደርሳሉ ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ ቪዲዮቻችንን ላይክ ማድረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን